እንዴት ናችሁ? ሰላም ተማሪዎች፣ ዛሬ በሌላ ቪዲዮ ተገናኝተናል። ይሄ ስለ ማይነር እያየን ነበር። ዛሬ የምንጀምረው ፋሚሊ ኮድ አርቲክል 234 ቲቶር አድሆክ ላይ ይሆናል ማለት ነው። ቪዲዮን ከመጀመራችሁ በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ወደፊት የምንለቃቸው የተለያዩ የትምህርት ቪዲዮዎች ወደፊት ኮንትራት ዋን ጁሪስፕሩደንስ ሁሉንም ቪዲዮዎች ስለምንሰራ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ይህን ቪዲዮ ለመስራት የምጠቀምባቸውን ማቴሪያሎች ማግኘት ከፈልጋችሁ የቴሌግራም ቻናል ኤንድ ግሩፕ ክሬት አድርጌያለሁ። ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ ወይም ኮመንት ሴክሽን ላይ ማግኘት ትችላላችሁ። ጆይን በማድረግ ማቴሪያሎችን ማግኘት ትችላላችሁ ማለት ነው። ብታነቧቸው አሪፍ ማቴሪያሎች ናቸው። በደንብ ጊዜ ወስጄ ያዘጋጀሁት ማቴሪያል ነው። ይጠቅማችኋል፣ ብታነቡት ጥሩ ነው። እንዲሁም ለጓደኞቻችሁ ቻናሉን ሼር በማድረግ ተደራሽነቱን እንድታሰፉልኝ እያልኩኝ በቀጥታ ወደ ቪዲዮ እንሄዳለን። ባለፈው ክላሳችን ስለ አይዴንቲቲ ኦፍ ቲቶር ኤንድ ማይ ጋርዲያን አይተን ነበረ። እንግዲህ አስ ኤ ሩል ቲቶር ኤንድ ጋርዲያን የሚሆነው አንድ ሰው ነው፣ አንድ ሰው እንደሆነ ነገር ግን ፍርድ ቤቶች ኦር ፋሚሊ እንደ አስፈላጊነቱ ፍርድ ቤት ጉድ ኮዝ መሰረት አድርጎ ቲቶርና ጋርዲያንን የተለያየ ሰው አሳይ ሊያደርግ እንደሚችል፣ ፋሚሊዎች ደግሞ አስፈላጊ መስሎ ከታያቸው ቲቶር ሌላ ሰው አሳይን አድርገው ጋርዲያንሺፕ የሚለውን ግን ራሳቸው መያዝ እንደሚችሉ በባለፈው መጨረሻ አካባቢ ላይ አይተናል። ዛሬ የምናየው አርቲክል 234 ቲቶር አድሆክ። ቲቶር አድሆክ ምንድነው? እንግዲህ ቲቶር አድሆክ ስንል the conflict of interest between ቲቶር and ማይነር። እንግዲህ ቲቶር የምንለው የአንድ ማይነርን ፔኩላር ነገሮችን እነዚህ ፕሮፐርቲዎች ጋር የተያያዙ ነገሮችን ኮንትሮል የሚያደርግ ማኔጅ የሚያደርግለት ነው ብለናል አይደለ? ቲቶር so when the conflict arise between the tutor and minor's interest then tutor ad hoc will be assigned ማለት ነው። በሁለቱ በቲቶሩ እና በማይኖሩ መካከል የኢንተርስት ኮንፍሊክት ክሬት የሚያደርግ ከሆነ ቲቶር ad hoc አሳይን ይደረጋል። ሰብ አርቲክል ምንድን የሚለን where there is a conflict of interest between the tutor and minor the tutor ad hoc shall be appointed to later by the court ማለት ነው። so tutor ad hoc appoint ይደረጋል። ሰብ አርቲክል 2 the appointment of tutor ad hoc shall be made on the application of tutor or one of the ascendant or brother or sister of the minor who has attained majority so ግን ይሄ ቲቶር ad hoc አሳይን እንዲደረግ አፕሊኬሽኑ እንዴት ነው? ማን ነው አፕላይ የሚያደርገው የሚያስገባው ለፍርድ ቤት ስንል ሜቢ ቲቶር ሊሆን ይችላል ራሱ ኦር አሴንዳንት ኦር ብራዘር ኦር ሲስተር ኦፍ ደ ማይነር ሊሆን ይችላል ማለት ነው። ሶ እነሱ አፕላይ ሊያደርጉ ይችላሉ። ኤክስፕላኔሽን ከሁሉም አርቲክሎች ስር አስቀምጫለሁኝ። ጀስት እነሱን ዲፔንድ አድርጌ ስለሆነ ኤክስፕሌን የሚያደርገው ማንበብ አይጠበቅብኝም። እናንተ ግን ፒዲኤፉን ብታነቡት ሞር አሪፍ ነው እላችኋለሁኝ። ደን ቲቶር ad hoc አሳይን የሚደረገው እንደዚህ ነው ካል አርቲክል 235 ኮንፍሊክት ኦፍ ኢንተረስት ኦፍ ሰቨራል ማይነርስ። እንግዲህ ቲቶር ad hoc አንደኛ አሳይን የሚደረገው በማይነሩ እና በቲቶሩ መካከል ኢንተረስት ኮንፍሊክት ሲያደርግ ነው ብለናል። ነገር ግን ከዛም በተጨማሪ ቲቶር ad hoc መቼ አሳይን ሊደረግ ይችላል ይለናል። በተለያዩ ማይነሮች ብዙ ልጆች ኖረው ብዙ 18 ዓመት ያልሞላቸው ልጆች ኖረው ማይነሮች ኖረው በእነሱ መካከል የኢንተረስት ኮንፍሊክት ኦከር የሚያደርግ ከሆነ the provision of article 234 shall apply where there is a conflict between the interest of several minors of whom the tutor is common representative። እንግዲህ እሱ አንድ ቲቶር አንድ ጊዜ
ሁሉንም ልጆች ሪፕሬዘንት ሊያደርግ ይችላል። 4-5 ልጆችን አንድ ቲቶር ሊኖራቸው ይችላል። ሶ በልጆቹ መካከል ኮንፍሊክት ኦፍ ኢንተረስት የሚኖር ከሆነ በዚህም ኬዝ ቲቶር አድሆክ አሳይን ይደረጋል ይለናል። The conflict interest shall in such case be settled between the tutor and tutor adhoc። እንግዲህ ይሄ ኮንፍሊክት ኦፍ ኢንተረስቱ በዚህ ኬዝ እንትን የሚደረገው በቲቶር እና በቲቶር አድሆኩ መካከል ነው የሚሆነው ማለት ነው። ያ ማለት when there is a conflict between interest of minor the matter will be handled between common tutor and the tutor adhoc። ማለት ይሄ በልጆቹ መካከል ስለሆነ ኢንተረስቱ ክሬት ኮንፍሊክቱ ክሬት ያደረገው የሚፈታው ፎርመር ቲቶር ይኖራል ደን ቲቶር አድሆክ ይኖራል። በእነሱ መካከል ሃንድል ይደረጋል። the common tutor continue to represent the minor or minors who interest he or she can properly represented። እንግዲህ ፕሮፐርቲ በሚገባ ሪፕሬዘንት የተደረጉትን ስቲል ኮመን ቲቶሩ ሪፕሬዘንት እንዳደረጋቸው ይቆያል። while ቲቶር አድሆክ represent the minor whose interest is conflicted። እንግዲህ ግን ኢንተረስታቸው ኮንፍሊክት የተደረጉትን ልጆች ደግሞ ቲቶር አድሆኩ ሪፕሬዘንት ያደርጋቸውና ሃንድል ይደረጋል በሁለቱ መካከል ማለት ነው። 236 ኮመንስመንት ኦፍ ፋንክሽን the function of guardian and of a tutor shall commence from the appointment of guardian or tutor by the virtue of law or by the decision of court። እንግዲህ መቼ ነው ኮመንስመንት ኦፍ ፋንክሽን ስንል ይሄ ጋርዲያን ኤንድ ቲቶርሺፕ አይነቱ it's not right, it's an obligation። ሶ መቼ ነው ኮመንስ የሚደረገው? መቼ ነው የሚጀምረው? ኮመንስ የሚያደርገው መቼ ነው ስንል እንግዲህ ወይ በፍርድ ቤት አፖይንት ከተደረገበት ጊዜ ጀምሮ ባይ ዘ ቨርቹ ኦፍ ላው ሊሆን ይችላል ኦር ባይ ዘ ዲሲሽን ኦፍ ኮርት ሊሆን ይችላል። አፖይንት ከተደረገበት ጊዜ ጀምሮ ራይቱ ኦር ይሄ ኦብሊጌሽን ጋርዲያንሺፕ ኤንድ ቲቶር የሚለውን ሰርቪስ መስጠቱ ኮመንስ ያደርጋል። ኖ ሊያቢሊቲ ሻል ቢ ኢንከርድ ባይ ዘ ጋርዲያን ኦር ቲቶር አስ ሎንግ አስ ሂ ኢዝ ኖት አዌር ኦፍ ዘ ሰርከምስታንስ አንደር ዊች ሳች ፋንክሽን ዲቮልቭ ኦን ሂም። ነገር ግን ያ ማለት ፎር ኤግዛምፕል ባይ ዘ ቨርቹ ኦፍ ላው ስንል የመጀመሪያው እናት አባት ከሞቱ እና ቫሊድ የሆነ ዊል ላይ ጋርዲያን ኤንድ ቲቶር አሳይን ሳያደርጉ ከሞቱ ሶስተኛ ደረጃ ላይ የሚሆነው ባይ ዘ ቨርቹ ኦፍ ላው አሴንዳንቶች ላይ ነው አይደለ? ሶ ነገር ግን እናት አባቱ መሞታቸውን ሳያቀርቶ እሱ ጋርዲያን ኤንድ ቲቶርሺፕ መሆኑን አዌር ካላደረገ ሊያቢሊቲ ኦከር አያደርግበትም፣ ምንም ተጠያቂነት አይኖርበትም ማለት ነው። ሶ ህጉ እዚህ ጋር ቲቶር ኤንድ ጋርዲያኖችን ፕሮቴክት ማድረግ ይፈልጋል። በማያውቁት ጀስት ገና እናት አባቶቹ በህይወት የሉም እና ኢሚዲየትሊ ማወቅ አለበት ብሎ ህጉ ፕሪዘምፕሽን የለውም ማለት ነው። ፕሪዘምፕሽን አይወስድም፣ ሊያቢሊቲን ኢንከር አያደርጉ ማለት ነው አዋየር ካላደረጉ። 237 ኮምፕልሶሪ ኔቸር ኦፍ ዘ ፋንክሽን። እንግዲህ ኢትስ መብት አይደለም ያልነው ለዚህ ነው። the function of guardian or tutor of minor are compulsory for person who is vested with them። እንግዲህ ይሄ ራይት ይሄንን ፈንክሽን ኤክሰርሳይዝ እንዲያደርግ የሚገባው ሰው ግዴታ አለበት። ይሄ ስንል ምን ማለታችን ነው? once a person has been legally appointed as a guardian or tutor of a minor they are generally required to perform those functions። እንግዲህ አፖይንት ከተደረጉ በኋላ የግዴታ ፋንክሽናቸውን ፐርፎርም ማድረግ አለባቸው። the person cannot simply refuse to carry out a responsibility because of
because the law considered the protection and management of minors interest to be seriously legal duty ነው። ሶ ሪፊውዝ የምናደርግ ከሆነ ፎር ኤግዛምፕል እኔ ፈንክሽን ኦፍ ጋርዲያንሺፕ ኤንድ ቲቶርን ኤክሰርሳይዝ ማድረግ አልችልም ምንል ከሆነ አሳማኝ የሆነ ሪዝን ያስፈልጋል ማለት ነው። ከዛ ውጭ ማይነሩ ዊዛውት ጋርዲያን ቲቶር እንዲሆን ስለማይፈለግ ህጉ ልጁን ፕሮቴክት ማድረግ ስለሚፈልግ it has a compulsory obligation ይሁን አስገዳጅ የሆነ ኤክሰርሳይዝ ነው ማለት ነው። አፕሊኬሽን ፎር ኤግዘምፕሽን እንግዲህ ነገር ግን ይህን ስንል አፖይንት ከተደረግን በኋላም ሆነ አፖይንት ከመደረጋችን በፊት ለኤግዘምፕሽን አፕላይ ማድረግ እንችላለን። A person may apply to the court to exempt from such function if the performance thereof entails to him particular difficulties or inconvenience ነገር ግን ያ ማለት ህግ ደግሞ ቲቶር ኤንድ ጋርዲያን የሚሆነውን ሰው እንዲጎዳ አይልም። ሶ ፓርቲኩላር የሆነ ዲፊካልቲ የሚያመጣ ከሆነ ይህንን ራይት ኤክሰርሳይዝ ይህንን ፈንክሽን ኤክሰርሳይዝ ማድረጉ ለኮርት አፕላይ ማድረግ ይችላል ኤግዘምት እንዲደረግ እሱ እንዲያልፈው ወይም ደግሞ ሌላ ሰው አሳይን እንዲደረግ ማለት ነው። The guardian and the tutor may on the same condition apply to relieve of the function assumed by them እንግዲህ በተመሳሳይ ኮንዲሽን አፕላይ ማድረግ ይችላል። ኦሬዲ የያዙትን ራይትም ሪሊቭ ለማድረግ እንግዲህ የመጀመሪያው ላይ እነሱን እንዲያልፋቸው ነው የሚያደርገው። ሰብ አርቲክል ላይ እንደሚለው this subarticle means although the function of guardian or tutor are generally compulsory, a person may ask the court to excuse or exempt him or her from performing those functions if carrying them out would cause a particular difficulty or serious inconvenience. ያ ማለት the person must have a reasonable circumstance that makes it difficulty or impractical for them to perform a responsibility. The court will examine the situation and decide whether the person should be exempted. So ሪዝናቸውን ለፍርድ ቤት ኤክስፕሌን ያደርጋሉ። which one is serious which one is not serious የሚለውን ለኮርት የተሰጠ ዲስክሬሽን ፓወር ነው። ሶ በዛ መሰረት ፍርድ ቤቱ ኤግዛምት ሊያደርጋቸው ይችላል ኦር ፋንክሽኑን ኤክሰርሳይዝ እያደረጉ እንዲቆዩም ሊፈርድ ይችላል ማለት ነው። ሰብ አርቲክል 2 ምንድነው የሚለው the person who already serving a guardian or tutor ይሄ ኦሬዲ አሳይን ተደርጎ በሰዓቱ ጋርዲያን ኤንድ ቲቶርሺፕን የሚባለውን ኤክሰርሳይዝ እያደረገ እያለም ራሱ at any time for example economically በቂ ላይሆን ይችላል ኦር እሱ ራሱ ሰውየው ቲቶር ኦር ጋርዲያን ከሆነ በኋላ ይሄ ኢንተርዲክት ሊሆን ይችላል፣ ጁዲካል ኢንተርዲክት ሊሆን ይችላል፣ ሊጋል ኢንተርዲክት ሊሆን ይችላል። ሌሎቹ ስለ ለሰንድ ካፓሲቲ ስናነሳ ወደፊት የምናያቸው ናቸው እና ያ ማለት ኢንካፓሲቲ ሊያጋጥመው ይችላል ያ ሰው። ያ ማለት ይህንን ኤክሰርሳይዝ ማድረግ አይችልም። በዛ ሰዓት እንትን ሊል ይችላል፣ አፕላይ ሊደረግ ይችላል፣ ኤግዘምት እንዲደረግ ማለት ነው። ኤግዘምት እንዲደረግ ኦር ሜንታል ኢሹ ተነስቶበት ሊሆን ይችላል። ባይ ኤኒ ኬዝ ሰብ አርቲክል የሚያወራው ኦልሬዲ ጋርዲያን ኤንድ ቲቶርሺፕ የሚለውን ራይት ኤክሰርሳይዝ እያደረጉ ላሉ ሰዎች ነው ማለት ነው። 239 ሌጋል ኤግዘምፕሽን እንግዲህ ያኛው በአፕሊኬሽን ኤግዘምፕሽን ነው ማለት ነው። አፕላይ አድርገን ነው። ይሄኛው ደግሞ በህግ ኤግዘምፕሽን በህግ now standing the provision of this code regarding the appointment of guardian or tutor the following person shall not be bound to take up the function of guardian or tutor upon the mere declaration of their part except
ሪጋርዲንግ ዴር ኦን ቻይልድስ። እንግዲህ ከታች እነዚህ ኤ እና ቢ ላይ የተቀመጡት ሰዎች ለራሳቸው ልጅ ካልሆነ በቀር እነሱ ላይ ለሚመጣ የጋርዲያን ኤንድ ቲቶርሺፕ አፖይንትመንት ፈንክሽን አይገደዱም። ህግ አያስገድዳቸውም። ጀስት ፈንክሽን እንትን ዊ ዶንት ዋንት ቱ ኤክሰርሳይዝ ዚስ ቢሉ ህግ ተቀባይነት ይኖራል። ነገር ግን የራሳቸው ልጅ እስካልሆነ ድረስ ማለት ነው። ኤኒ ፐርሰን ሁ እንግዲህ የመጀመሪያው ምንድነው? ኤኒ ፐርሰን ሁ ሃዝ ኮምፕሌትድ ሂዝ 65 years ያ ማለት ማንኛውም ሰው ከ60 ዓመት በላይ ይሄ ከ65 ዓመት በላይ ያለ ሰው አይገደድም የራሱ ልጅ ካልሆነ በቀር ማለት ነው። የራሱ ልጅ ካልሆነ በቀር ፎር ኤግዛምፕል አያት ቢሆን የልጅ ልጁን አስ ጋርዲያን ኤንድ ቲቶር እንዲያገለግል ህግ አያስገድደው ማለት ነው። ለምንድነው ስናየው? ምክንያቱም የሰው ይሄ ኦልድ የሆነ ስለሆነ ልጆቹን በትክክል ጋይድ ያደርጋል ተብሎ ኤክስፔክት ስለማይደረግ ግዳጅ አይጣልበትም ማለት ነው። ሁለተኛው ሶልደር ኢን አክቲቭ ሰርቪስ እንግዲህ ወታደሮች በሴም ኬዝ ወታደሮችም በራሳቸው ልጆች ካልሆነ በስተቀር ባይንድ አይደረጉም ማለት ነው። ይሄ ሌጋሊ ባይንድ የማይደረጉበት ሌጋል ኤግዘምፕሽን እንለዋለን። ኦብሊጌሽንስ ቱ ኤክሰርሳይዝ ሰች functions provisional. The guardian or tutor who puts forward an objection or cases of exemption shall exercise his function until new guardian or tutor has been appointed. እንግዲህ ምንድነው ሌጋሊ ሊሆን ይችላል ኦር በአፕሊኬሽን ሊሆን ይችላል። ኤግዘምፕሽን ላይ አፕላይ ያደረገ ጋርዲያን ኤንድ ቲቶር አዲስ ጋርዲያን ኦር ቲቶር አፖይንት እስኪደረግ ድረስ ኤክሰርሳይዝ እያደረገ ይቆያል። ነገር ግን ያ ማለት ጋፕ እንዲኖር በዛ መካከል ልጁ ማይነሩ ሪፕሬዘንት ሳይደረግ እንዲቀር አይፈለግም። ሶ ለዛ ነው ማለት ነው አዲስ ቲቶር ኤንድ ጋርዲያን አፖይንት እስኪደረግ ድረስ የበፊቱ ጋርዲያን ኤንድ ቲቶር ኢቭን ኤግዘምፕሽን አፕሊኬሽን ቢያቀርብም ይቆያል ማለት ነው። the same shall apply to the guardian or tutor whose appoint is in the same sheet to sub article 1 ኤክስፕላኔሽኑን ማንበብ ትችላላችሁ በደንብ። then terminations of the function መቼ ነው ተርሚኔት የሚያደርገው? እንግዲህ ይሄ የጋርዲያንሺፕ ኤንድ ቲቶርሺፕ ፋንክሽንን ኤክሰርሳይዝ ማድረግ ተርሚኔት የሚያደርገው መቼ ነው ስንል የመጀመሪያው the function of guardian and tutorship shall cease where the child dies። ልጁ ከሞተ የመጀመሪያው ኬስ ልጁ ከሞተ there is no minor who is represented የሚደረግ ማይነር የለም። ሁለተኛ አቴንድ ማጆሪቲ ልጁ ማጆሪቲን አቴንድ ካደረገ ያ ማለት 18 ዓመት አልፎታል it can be represented ሪፕሬዘንት ሊደረግ አይችልም። ያን ጊዜ ፋንክሽን ኦፍ ጋርዲያን ኤንድ ቲቶር ምን ያደርጋል? ሴዝ ያደርጋል ማለት ነው። ሌላ ኢማንስፔሽን ምንድነው? ዋን ኦፍ እንግዲህ ልጁ ማጆሪቲን አኳየር የሚያደርግበት አንዱ መንገድ ነው ኢማንስፔሽን የምንለው። ሜቢ እንግዲህ ስለ ፋሚሊ ላው ላይ የምናየው ይሆናል። አንድ ልጅ ሚኒመም በፍትህ ሚኒስቴር ተፈቅዶለት በ16 ዓመቱ ሊያገባ ይችላል ከ18 ዓመት በታች ማለት ነው። ነገር ግን በህግ ከ18 ዓመት በታች ማግባት የተከለከለ ነው። ነገር ግን ያ ልጅ አስፈላጊ ሆኖ ከተገኘና ሲሪየስ ኬዝ ኖሮ ፍትህ ሚኒስቴር ፈቅዶለት በ16 ዓመቱ የሚያገባ ከሆነ እንዲሁም አውትስታንዲንግ ነው ተብሎ በቤተሰቦቹ በአካባቢ ነዋሪዎች እንዲሁም በመምህራኖቹ ሊሆን ይችላል የተመሰከረለት በ16 ዓመቱ ራይቶችን ኤክሰርሳይዝ እንዲያደርግ ሊፈቀድለት ይችላል። ፎር ኤግዛምፕል ያ በ16 ዓመቱ ያገባው ልጅ
አት ዳት ታይም ኮንሲደር የሚደረገው ሂ አኳየር ማጆሪቲ። እንግዲህ ማንኛውም ከ18 ዓመት በላይ የሆነ ሰው ኤክሰርሳይዝ ሊያደርጉት የሚችላቸውን ራይቶች ኤክሰርሳይዝ ያደርጋል፣ ዲዩቲዎችንም ሆልድ ያደርጋል ማለት ነው። ሶ በዛ ሰዓት ምን እንለዋለን? ኢማንስፔሽን እንለዋለን። ኢማንስፔሽን በደንብ ታች ላይ ዲቴል የምናየው ይሆናል። ማይኖሮች እንዴት ማይኖሪቲ እንዴት ተርሚኔት እንደሚያደርግ ስናይ በደንብ የምናየው ይሆናል። ሶ አዛት ታይም ኢማንስፔሽን ኦከር ሲያደርግ ጋርዲያንሺፕ ኤንድ ቱተርሺፕም እዛ ላይ ሴዝ ያደርጋል ነው ሌላኛው ሶስተኛው ኬዝ ማለት ነው። ኤንድ they shall says where the guardian or the tutor dies or become incapable or unworthy or removed ከተደረገ እዚህኛው ላይ ኬዝ ላይ ደግሞ በጋርዲያኑ በኩል ኦር በቲቶሩ በኩል ምን ከተደረገ ከሞተ፣ ለምሳሌ there is no tutor and guardian ከሞተ ኤንድ ኢንካፔብል ከሆነ ቅድም ያልነው ራሳቸው ኢንካፔብል ሊሆኑ ይችላል። አይዘር ዩሪዲካል ኦር ሌጋል ወደፊት የምናየው ማለት ነው። ሶ እዛ ሰዓት ላይ ሪሙቭ ተርሚኔት ያደርጋል ኦልሬዲ ኦር ፍርድ ቤት ሪሙቭ ሊያደርጋቸው ይችላል። እናንተ ቲቶሬን ጋርዲያን አትሆኑ አፕላይ ተደረጉባችሁ ሊሆን ይችላል። ዋትኤቨር ኢት ኢዝ ሪሙቭ ከተደረጉ they are not ጋርዲያን ኤንድ ቲቶር አትሆን ማለት ነው። ሶ ተርሚኔት አደረገ ኢን ኬዝ ኦፍ ጋርዲያን ኤንድ ቲቶር ስናይ ማለት ነው። they shall ሶስተኛ ሰብ አርቲክል ቱ they shall choose a new guardian or tutor is appointed to the minor። ሌላኛው ደግሞ ሌላ ጋርዲያን ኤንድ ቲቶር አፖይንት ከተደረገ በዛ ሰዓት እነሱ ያው ኢምፕላይሊ ሪሙቭ ተደርገዋል ነው። ነገር ግን ስቲል አዲስ ጋርዲያን ኤንድ ቲቶር አፖይንት ከተደረገ የነሱ ሴዝ ያደርጋል ኦር ተርሚኔት ያደርጋል ማለት ነው። 242 ኢንካፓሲቲ ኦፍ ማይነር። እንግዲህ ማይነር ኢዝ ኢንካፔብል ኦፍ ኤክሰርሳይሲንግ ዘ ፋንክሽን ኦፍ ጋርዲያን ኦር ቲቶር ኤክሰፕት አስ ሪጋርድ ቱ ሂዝ ኦውን ቻይልድ። ሌላ ምንድን ነው እንግዲህ ስለ ማይነር ነው እያወራን ያለ ነው፣ ስለ ኢንካፓሲቲ ነው። ማይነሮች ኤክሰርሳይዝ ማድረግ አይችሉም ራይቶችን፣ የተወሰኑ ራይቶችን። ሶ they have to represent to exercise judicial act ነው እያልን ያለ ነው አይደለ? ሶ እዚህኛው አርቲክል ምንድነው የሚለን? ማይነሮች አስ የጋርዲያን ኤንድ ቲቶርሺፕ ኤክሰርሳይዝ ማድረግ አይችሉም። ቲቶር እና ጋርዲያን መሆን አይችሉም። ነገር ግን ኤክሰፕት ዴር ኦውን ቻይልድስ ማለት ነው። ለራሳቸው ለወለዱት ልጅ ከሆነ ግን ፎር ኤግዛምፕል በ15 ዓመቱ የወለደ ልጅ ስቲል 15 ዓመት ቢሆነውም እንኳን ለራሱ ልጅ ግን እንደ ቲቶር ኤንድ ጋርዲያን መሆን ይችላል ማለት ነው። ህግ አይከለክለውም። ነገር ግን አስ ኤ ሩል the minor can't be exercise or incapable of exercise the function of guardian and tutor የሚለው ነው ማለት ነው። 243 ጁሪዲካሊ ኢንተርዲክትድ ፐርሰኖች። እንግዲህ ጁሪዲካሊ ኢንተርዲክትድ ፐርሰን የምናየው ነው የሚሆነው በሚቀጥለው ቪዲዮ። a person is incapable of being a guardian or tutor of minor if he is under ጁሪዲካል ኢንተርዲክትድ። ሌላ ጁሪዲካሊ ኢንተርዲክትድ የሆነ ሰው ጋርዲያን ኤንድ ቲቶር መሆን አይችልም ስቲል። ሁለተኛ where a person during the exercise of such function is juridically interdicted, his tutor shall without delay inform the person who by the virtue of law is to replace the interdicted person in those functions። እንግዲህ ምንድነው በመጀመሪያ ደረጃ ጁሪዲካሊ ኢንተርዲክትድ የሆኑ ሰዎች ቲቶር ኤንድ ጋርዲያን መሆን አይችሉም። ነገር ግን ዋቲፍ አሳይን ከተደረጉ በኋላ ቲቶርሺፕ ኤንድ ጋርዲያንሺፑን ኤክሰርሳይዝ እያደረጉ ባለበት ሰዓት ጁሪዲካሊ ኢንተርዲክትድ ቢሆኑስ ነው የሚለን ሰብ አርቲክል 2። በዛ ሰዓት ሂዝ ቲቶር ሻል ዊዛውት ዲላይ ኢንፎርም ዘ ፐርሰን ሁ ባይ ዘ ቨርቹ ኦፍ ዘ ላው ኢዝ ሪፕለስ ኢንተርዲክትድ ፐርሰን ኢን ዶስ። እንግዲህ ምንድነው by the virtue of the law maybe ascendant ሊኖር ይችላል or brother or sister
ያን ሰው ሪፕሬዘንት እንዲያደርጉት ሪፕለስ እንዲያደርጉት ይጠይቃል ቲቶሩ ማለት ነው። የትኛው ቲቶር? ይሄ ጁሪዲካል ኢንተርዲክትድ የሆነው ቲቶር ሌላ ቲቶር ይኖራል። ገብቷችኋል? ሌላ ቲቶር ይሄ የማይኖሩ ቲቶር እና ጋርዲያን ሳይሆን አንድ ሰው ኢንካፓሲቴትድ ሲሆን ወይም ኢንካፔብል ሲሆን ቲቶር ኤንድ ጋርዲያን ይኖረዋል። ሶ በዛ ሰዓት ጁሪዲካል ኢንተርዲክትድ የተደረገው ሰው ቲቶር ነው ኢንፎርም የሚያደርገው ማለት ነው። ባይ ዘ ቨርቹ ኦፍ ዘ ሎው ያን ሰው ሪፕረስ ያደርጋሉ ለሚባሉ ሰዎች እንትን ያደርጋል ኢንፎርም ያደርጋል። ኢን ዲፎልት ኦፍ ሰች ፐርሰን ነገር ግን እነዚህ ሰዎች ከሌሉ he shall apply to the court for another person be appointed in place of interdicted person። እንግዲህ ይሄ ጁሪዲካል ኢንተርዲክትድ ሆኗል። ባይ ዘ ቨርቹ ኦፍ ዘ ሎውም ሪፕረስ የሚያደርጉ ሰዎችም የሉም። ሶ ኮርት አናዘር ፐርሰን አፖይንት ማድረግ አለበት ብሎ ለፍርድ ቤት ምን ማድረግ አለበት? አፖይንት ማድረግ ሪፖርት ማድረግ አለበት። አፕሊኬሽን መቅረብ ይኖርበታል ማለት ነው። ጁሪዲካል ኢንተርዲክት የተደረገው ሰውዬ ቲቶር ኤንድ ጋርዲያን ይሄንን የሚያደርገው ማለት ነው። 244 ስለ አኖርዚነስ ነው የሚያወራው። አኖርዚነስ a person may be declared by the court unworthy of exercising a function of guardian or tutor where he is sentenced for criminal offense to punishment restrictive of personal liability or to capital punishment። እንግዲህ በዚህ ሰዓት አኖርዚነስ የምንለው ሌጋል ኢንተርዲክትድ ብለን መጥራት እንችላለን። እንግዲህ አንድ ሰው ክሪሚናሊ አክቲቪቲን ኮሚት አድርጎ ኦር ክራይምን ፈጽሞ ወንጀል ፈጽሞ ያለ ሰው ከሆነ ሜቢ ፍርድ ቤት ጋርዲያን ኤንድ ቲቶርሺፕ ፋንክሽንን ኤክሰርሳይዝ እንዳያደርግ ዲክላር ሊያደርግ ይችላል። ይሄ ለፍርድ ቤት የተሰጠ ዲስክሬሽን ፓወር ነው። እዚህ ጋር መያዝ ያለባቸው ነገር ምንድነው? ሁሉም ክሪሚናል አክቲቪቲዎችን ኮሚት ያደረገ ሰው ቲቶር ኤንድ ጋርዲያን መሆን አይችልም ማለት ነው። አይችልም ማለት አይደለም። ኮርት ነው ይሄንን ዲሳይድ የሚያደርገው። ፍርድ ቤቱ ከዛው ጋር አያይዞ ይሄንን ውሳኔ ሊሰጥበት ይችላል ማለት ነው። ያ ማለት ሜቢ ያ ሰው ክሪሚናል አክቲቪቲውንም አውካር አድርጎ ጋርዲያን ኤንድ ቲቶር እንደሆነ ግን ሊቆይ ይችላል ማለት ነው። that's a discretion power for the court. Sub article 2 the court may in passing such sentence declare unworthiness of convicted person to extent which it thinks fit having regard to that circumstance። እንግዲህ ስለዚህ ፍርድ ቤት ነው ይሄንን ውሳኔ የሚኖረው ዲስክሪሽን ፓወር ይኖረዋል ማለት ነው። 245 ሪሞቫል ጋርዲያን ነው። እንግዲህ ጋርዲያን እንዴት ነው ሪሙቭ የሚሆነው? A guardian of minor may be removed by the court where the minor does not receive the care which his condition requires, morally sound education or instruction which accords with his disposition። እንግዲህ ጋርዲያን የምንለው ከልጁ ፐርሰናል ኬር ጋር የተያያዘ ነው ብለናል። ሶ ጋርዲያኖች ሪሞቭ ሊደረጉ ይችላሉ ልጁን በስትክክል ኬር እያደረጉት ካልሆነ፣ የሚገባውን እንክብካቤ እየሰጡ ካልሆነ፣ የሚገባው ትምህርት ቤት አስገብተው እያስተማሩት ካልሆነ፣ እንደዚህ አይነት ነገሮችን እያደረጉ ካልሆነ ፍርድ ቤት ሪሞቭ ሊያደርጋቸው ይችላል። ያ ማለት ግን ከአካባቢው ኮንዲሽን ጋር በተያያዘ ከአካባቢው ጋር በተጣጣመ ነው ማለት ነው። ያ ገጠር አካባቢ ካለ ልክ በዛ አካባቢ እንደሚኖሩ ሰዎች አይነት ላይፍ ሊኖረው ይችላል አትሊስት ማለት ነው፣ ሊኖረው ይገባል። እንደዛ ካልሆነ ግን ፍርድ ቤት ሪሙቭ ሊያደርገው ይችላል ነው። ፎር ዘ ፐርፐዝ ሪጋርድ ሻል ቢ had to environment in which guardian lives and all circumstance of the case። ሶ አያችሁት ሰርከምስታንሱ ምንድነው? እዛ አካባቢ የሚኖርበት አካባቢ የሚታየው የልጁ ትምህርት ቤት የልጁ አኗኗር ዘይቤ ምናምን የሚታየው የሚገመገመው እነሱ ከሚኖርበት አካባቢ ደግሞ ሰርከምስታንሱንም ቤዝ ያደረገ ነው የሚለን ሰብ አርቲክል 2 ማለት ነው። ሰብ አርቲክል 3 ጋርዲያን ሜይ ኢን ፓርቲኩላር be removed by court
the court where the minor commit a criminal offense and it's appeared that his behavior is due to bad education or lack of education on the part of his guardian። ሌላኛው ጋርዲያን ሪሙቭ የሚደረግበት ማይነሩ ክሪሚናል ኦፌንስ ኮሚት አድርጎ ከሆነ ልጁ ክሪሚናል ኦፌንስ ኮሚት አድርጎ ከሆነ እና ኬዙ ደግሞ ከጋርዲያኑ የወሰደው መጥፎ ባህሪ ከሆነ ኦር ጋርዲያኑ ማስተማር ያለበትን ነገር ሳያደርግ ቀርቶ ከሆነ እንዲህ በማን ፎልት በጋርዲያኑ ፎልት ከሆነ በቃ ባጭሩ በጋርዲያኑ ፎልት ከሆነ ማይነሩ ያንን ክሪሚናል ኦፌንስ ኮሚት ያደረገው በዛ ሰዓትም ምን ይደረጋል? ሪሙቭ ይደረጋል ጋርዲያን ማለት ነው። ደን ጋርዲያን ሪሙቭ ይደረጋል ካን ቲቶርስ እንዴት ነው ሪሙቭ የሚደረገው? The tutor may be removed by the court where it appears that he administer badly property። እንግዲህ ቲቶር ስንል ከፔኩናር ኢፌክት ጋር ከፕሮፐርቲ ኢሹ ጋር በተያያዘ ማይነሩን ሪፕሬዘንት የሚያደርገው ነው ብለናል። ሶ ቲቶሩ መቼ ነው ሪሙቭ የሚደረገው? ንብረቶቹን ባድሊ አድሚኒስተር እያደረገ ከሆነ or where he does not comply with the direction valid given to him by the person or authority who entrusts him with such function or where he insolvency has been declared established judicially established ምንድነው ያ ሰው ኢንሶልቨንሲ ከሆነ ሌላ ቫሊድሊ ራይት ያልተሰጠው ሰው ከሆነ ኦር ንብረቶቹን ባድሊ አድሚኒስተር እያደረገ ከሆነ ቲቶር ምን ይደረጋል? ሪሙቭ ይደረጋል ነው የሚለን። ደን ሪሙቫል ኦፍ አሴንዳንትስ አሴንዳንቶች እንዴት ነው ሪሙቭ የሚደረጉት? ሪሙቭ የሚደረጉት እንዴት ነው? the court shall declare only with extreme caution the removal of mother or father or the other ascendant as a guardian or tutor of the children። እንግዲህ ይሄ በጣም ኤክስትሪም የሆነ ጥንቃቄ ባለው መልኩ እናት አባት ኦር አሴንዳንቶች ሪሙቭ ሊደረጉ ይችላል። አስፈላጊ ሆኖ ከተገኘ ማለት ነው። አስፈላጊ ሆኖ ከተገኘና ይሄ ኤክሰፕሽናል ሰርከምስታንስ ነው። በጣም ይሆናል ማለት አይደለም። ነገር ግን እነሱም ሪሙቭ ሊደረጉ ይችላሉ። The court may revise its decision any time on the application of the person who has been removed from the position of guardian tutorship። ነገር ግን ኮርት አንድ ጊዜ የሰጠው ውሳኔ ሁልጊዜ ባይንድ ያደርጋል ማለት አይደለም። ሜቢ ኮርት ሪቫይዝ ሊያደርግ ይችላል on the application of that person who is removed or who has been removed ሪሙቭ በተደረገው ሰውዬ አፕሊኬሽን ሜቢ ሪቫይዝ ሊያደርግ ይችላል ውሳኔውን ድጋሚ ጋርዲያንሺፕ ኤንድ ቱተርሺፕ ኤክሰርሳይዝ እንዲያደርግ አፖይንት ሊያደርገው ይችላል ኦን ዘ አፕሊኬሽን ማለት ነው። ሶ ፐርማነንት አይደለም የኮርት ውሳኔ ኢት ሜይ ቢ ሪቫይዝድ ማለት ነው። 248 ስለ ፕሮሲጀር ነው። አን አፕሊኬሽን ፎር ሪሙቫል of guardian or tutor may be made by any interested person or public prosecutor። እንግዲህ removal of guardian tutor እንትን የሚደረገው አፕሊኬሽን የሚገባው በማንኛውም ሰው ኢንተረስቴድ በሆነ ፐርሰን ሰው ነው ያገባኛል በሚል ሰው ኦር ፐብሊክ ፕሮሴኪዩተርም አፕላይ ሊያደርግ ይችላል ፍርድ ቤት ማለት ነው። ሰብ አርቲክል 2 ቢፎር ዲክላሪንግ ሪሙቫል ኦፍ ጋርዲያን ኦር ቱtor the court shall enable the latter to give the reason። እንግዲህ ግን አፕሊኬሽን ቀርቧልና አፕላይ ተደርጓልና ያ ጋርዲያን ኦር ቱtor ወዲያውኑ ሪሙቭ ይደረጋል ማለት አይደለም። ምንድነው ሪዝኑን እንዲናገር እድል ይሰጠዋል፣ ዲፌንድ እንዲያደርግ እድል ይሰጠዋል ማለት ነው ጋርዲያኑ ኤንድ ቱተሩ ማለት ነው። ሰብ አርቲክል 3 I mean where the court proceeds under sub article 2 of this article it shall give appropriate provisional order when it thinks that additional danger
may entail to the person or property of a minor። እንግዲህ አስፈላጊ ሆኖ ከታየው ፍርድ ቤቱ ምን ሊያደርግ ይችላል? ወዲያውኑ እንዲለያዩ ሊያደርግ ይችላል። ሜቢ ንብረቱን የሚያጠፋበት መስሎ ከታየው ምናምን አፕሮፕሪየት የሆነ ፕሮቪዥናል ኦርደር ሊሰጥ ይችላል ማለት ነው ኮርት። ያ ማለት ምንድነው? ሰብ አርቲክል 3 የሚያወራው this means that while the court is considering the removal, it may issue temporary or provisional order when it believes that continuing to live the child with a guardian or leaving a child's property under that tutor could create additional danger. The purpose to protect the minor immediately while final decision is being considered። እንግዲህ ምንድነው ፋይናል ዲሲሽን እስኪሰጥ ድረስ የልጁ ንብረት ዳንጀር ላይ ነው ብሎ የሚያስብ ከሆነ ፕሮቪዥናል ቴምፖራሪ ኦርደሮችን ኮርት ሊያሳልፍ ይችላል ማለት ነው። ኮርት ሊያሳልፍ ይችላል፣ ወዲያው ነው ኦርደሮችን ሊያወጣ ይችላል። ዲቲ ኦፍ ደ ኮርት እንግዲህ የኮርት ዲቲ ምንድን ነው? where the court is to appoint or remove the person as a guardian or tutor of minor, it shall before making its decision consult insofar as possible the ascendant and the brother and sister of the child who have attained the age of majority። እንግዲህ ማጆሪቲ ላይ የደረሱ እህት ወንድሞቹ አሴንዳንቶች በተቻለ መልኩ አማክሮ ነው ውሳኔ ሊወስን የሚገባው ማለት ነው። ቤተዘመዱ ፍርድ ቤቱ ቤተዘመዱን ያማክራል ማለት ነው። where it thinks fit it may hear the minor itself። አስፈላጊ ነው ከተገኙ ልጁንም ራሱ ቃሉን መስማት ይኖርበታል ማለት ነው። the court shall decide having regard solely to the interest of minor and without being bound by information which it has obtained። እንግዲህ ነገር ግን ለልጁ ኢንተረስት ብቻ መሰረት በማድረግ ውሳኔ ሊሰጥ ይችላል ማለት ነው። ውሳኔ ሊሰጥ ይችላል። ሌላ ቲቶርሺፕ 250 ምን ይለናል? ቲቶር ሜይ ኖት ቢ remunerated። ያ ማለት ምንድነው? the function of guardian and tutor constitute gratuitous office። ክፍያ የለውም። ክፍያ እንደዚህ የሚከፈል ክፍያ የለውም። እንደ ፕሪንሲፕል ፕሪዘምፕሽኑ ቲቶርሺፕ ኤንድ ጋርዲያንሺፕን ኤክሰርሳይዝ የሚያደርጉ ፋንክሽን ኤክሰርሳይዝ የሚያደርጉ ሰዎች ክፍያ አላቸው አይልም። ፕሪዘምፕሽኑ ማለት ነው እንደማይከፈላቸው ኢትስ ግራቲዩስ በነፃ ነው የሚያገለግሉት ማለት ነው። ሰብ አርቲክል 2 ግን ምን ይላል? ኤክሰፕሽናሊ specified amount of compensation may be granted to the guardian or tutor where administration of property of the minor takes considerable part of his time። ነገር ግን የልጁን ፕሮፐርቲ እና የልጁን ኬር አድሚኒስትሬት ማድረግ considerable time of the tutor and guardian ወስዷል ተብሎ የሚታሰብ ከሆነ ስፔሲፋይድ አማውንት ኦፍ ኮምፐንሴሽን ግራንት ይደረጋል ማለት ነው። ግራንት ይደረጋል ምንም እንኳን ሪሙነሬትድ አይደረግም ብንልም፣ ነገር ግን በዚህ ኬዝ ኮንሲደር ይደረግለታል ማለት ነው። such compensation may only be taken from income of the minor and may not exceed 1/3 of such income። እንግዲህ ነገር ግን ይሄ እንትን የሚለው የሚከፈለው ከልጁ ኢንካም ላይ ነው። ኢንካም ኦፍ ዘ ማይነር ላይ ነው። then 1/3 of such income ደግሞ በላይ ክፍያ ላይ አይውልም ማለት ነው። ክፍያ ላይ አይውልም። ለምሳሌ ሁሉም የልጁ ኢንካም ሙሉ ለሙሉ ለዚህ ኮምፐንሴሽን መክፈያ አይሆንም። only 1/3 of his income ነው ማለት ነው። 251 personal nature of the function the function of guardianship or tutor constitute personal office does not pass to the heir and the guardian of the tutor። ያ ማለት ምንድነው? እንግዲህ አንድ ጋርዲያን ኦር ቲቶር ሆኖ ሲያገለግል የነበረ ፐርሰን ቢሞት ኦር ያንን ራይት
ቢያጣ ይሄ ለልጆቹ የሚተላለፍ ውርስ አይደለም። ኢትስ ፐርሰናል ኔቸር ያ ሰው ብቻ ነው ያንን ነገር ፋንክሽኑን ኤክሰርሳይዝ ሊያደርግ የሚችለው የሚተላለፍ አይደለም ነው። ሰብ አርቲክል 2 the here shall be liable only for the mismanagement carried out by the person whom they succeed with the limit of specified in the law of taxation። እንግዲህ ነገር ግን ወራሾቹ ሊያብል የሚሆኑት በሰውየው ሚስማኔጅመንት ምናልባት ያለ ኪሳራ ካለ እሱም within the limit of specified in the law of succession እንግዲህ በውርስ ህግ ላይ ስትማሩ የሚታይ ነው ይሄ ዲቴል ማለት ነው። እና በዛ ሚስማኔጅመንት ላለው ኪሳራ ብቻ ነው ወራሾች ተጠያቂ የሚሆኑት ማለት ነው ለጋርዲያን እና ለቲቶር። ደን ከዛ ውጭ ግን ኢትስ ፐርሰናል ኔቸር የሚወረስ አይደለም። ጋርዲያንሽፕ እና ቲቶርሽፕ አባቴ ነው ጋርዲያን እና እኔ ነኝ አሁን ጋርዲያን ሆኖ ወርሻለሁ የሚባል አይነት አይደለም ማለት ነው። 252 ዲዩቲስ ኦፍ ሂርስ የወራሾች ግዴታ ምንድን ነው? the heir of guardian or tutor without delay inform his death to the person who by the virtue of the law 225 እንግዲህ 225 ላይ by the virtue of the law አሴንዳንቶች or brother and sister or aunt and uncle ብለናል አይደል? ለእነሱ ሰዎች ኢንፎርም ማድረግ አለባቸው ወራሾቹ እንደሞተ አባታቸው ሊሆን ይችላል ዋቲቨር ብቻ እሱ ጋርዲያን የነበረው ሰውዬ ኦር ቲቶር የነበረው ሰውዬ እንደሞተ ኢንፎርም ማድረግ አለባቸው ለነዚህ by the virtue of the law ሪፕረስ ያደርጋሉ ለተባሉ ሰዎች ማለት ነው። in default of such person እነዚህ ሰዎች ወራሾች ለኮርት አፕላይ ማድረግ አለባቸው። አፖይንት እንዲደረግ አዲስ ጋርዲያን ቲቶር አፖይንት ይደረግ እሱ አርፏል ብለው ለፍርድ ቤት ማሳወቅ አለባቸው። ሰብ አርቲክል 2 እሱን ነው የሚለው። ሰብ አርቲክል 3 until they have fulfilled their obligation under sub article 1 and 2 of this article they remain liable for the minor and third parties። ነገር ግን ህጉ በዚህ መካከል ሰውየው ጋርዲያን ቲቶሩ በሞተበት እና አፖይንት በሚደረግበት መካከል ኦር ሪፖርት በሚደረግበት መካከል በሚኖረው ጋፕ የሚኖረው እንትን የጫነው ሄሮቹ ላይ ነው። አፖይንት እስኪያደርጉ ድረስ ኦር ሪፖርት እስኪያደርጉ ድረስ ያለውን ግን ሊያብል ናቸው ሄሮቹ። ምክንያቱም ሪፖርት ማድረግ አለባቸው፣ ማሳወቅ አለባቸው፣ ኢንፎርም ማድረግ አለባቸው ማለት ነው። ጋርዲያን ኦር ቲቶር የሆነው ሰው እንደሞተ ወራሾቹ 253 ፕሩፍ ኦፍ ካፓሲቲ ኦፍ ጋርዲያን ቲቶር። እንግዲህ አንድ ሰው ጋርዲያን ነኝ ቲቶር ነኝ ሲል እንዴት ነው ፕሩፍ የሚያደርገው? ፎር ኤግዛምፕል ትምህርት ቤት ሊሆን ይችላል፣ የጤና ተቋማት ላይ ምናምን ሊሆን ይችላል። እናትን ይሄ ጋርዲያን ነኝ እኔ ቲቶር ነኝ ስንል እንዴት ነው ፕሩፍ የምናደርገው? the guardian or tutor may apply to court to be given a document enabling him to prove his capacity where it's necessary። እንግዲህ አስፈላጊ በሆኑበት ቦታዎች በሙሉ ጋርዲያኑ ኦር ቲቶሩ ዶክመንት እንዲሰጠው ፍርድ ቤት አፕላይ ማድረግ ይችላል ማለት ነው። ካፓሲቲን የሚያሳየው ፕሩፍ ሊያደርግበት የሚችለው ዶክመንት እንዲሰጠው ፍርድ ቤት መጠየቅ ይችላል ነው የሚለን። ፍርድ ቤት ጠይቀን መረጃ መቀበል እንችላለን። አናሎጂ ዊዝ ዘ ቲቶር እንግዲህ ዲስ ፕሮቪዥን ኦፍ ዘ ኮድ ሪሌትድ ቱ ቲቶር ሻል አፕላይ ቱ ቲቶር አድሆክ። እንግዲህ ቲቶር አድሆክ ማለት ምን ማለት ነው ብለናል? ቲቶር አድሆክ ማለት በልጆች ብዙ ማይኖሮች ኖረው በእነሱ መካከል ኢንተረስት ኮንፍሊክት ክሬት የሚያደርግ ከሆነ ኦር በቲቶሩ እና በማይኖሩ መካከል ኮንፍሊክት ኦፍ ኢንተረስት ኦከር የሚያደርግ ከሆነ ቲቶር አድሆክ አፖይንት ይደረጋል ብለናል። ደን በዚህ ኮድ ላይ ስለ ቲቶር ያወራናቸው ነገሮች በሙሉ ለቲቶር አድሆክም ይሰራል ማለት ነው። እንግዲህ የዛሬው ቪዲዮአችን ይህንን ይመስላል። ኔክስት the power of guardian and tutor የሚለውን ዲቴይል እናያለን። ማይነር ትንሽ ሰፋ ያለ ፓርት ስለሚሆን ከዚህ በኋላ በአንድ ኦር በሁለት ቪዲዮ ለመጨረስ እንሞክራለን። ቪዲዮውን ላይክ ማድረግ እንዳትረሱ።
ቻናሉን ሰብስክራይብ በማድረግ ወደፊት የምንለቃቸው የተለያዩ ቪዲዮዎች እንዲደርሳችሁ ማድረግ ይችላሉ። እንዲሁም የቴሌግራም ቻናላችንን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ጆይን በማድረግ ፒዲኤፉን ማግኘት ትችላላችሁ። አሪፍ ኖት ነው። ያሉትን ኤክስፕላኔሽኖች ብታነቧቸው በደንብ ይጠቅማችኋል ብዬ ስለማስብ ነው። ለዛሬ የነበረን ቆይታ ይህን ይመስላል። ሰብስክራይብ ማድረግ፣ ቪዲዮውን ሼር ማድረግ እንዳይረሱ። ባይ ባይ።